በስህተት በጣም አስፈላጊ የሆነ ፎቶ ወይንም ቪዲዮ ጠፍቶባችሁ ያውቃል? ብዙ ሰው ፋይሉ አንዴ ከጠፋ አይመለስም ብሎ ያስባል። ነገር ግን ዛሬ ያለምንም ኮምፒውተር በስልካችሁ ብቻ የጠፋ ፋይል የምትመልሱበትን ሶስት ምርጥ መንገዶች አሳያችኋለሁ። ቪዲዮ ላይክ እና ኮሜንት ማድረግ እንዳረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ቱቶሪያሎች የሚደርሳችሁ ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። ቀጥታ እንግዲህ የጠፋ ፋይላችንን ለመመለስ የማሳያችሁ ምንድነው? አንደኛ ስልካችን ላይ ያለ ጋለሪ እንደምታዩት ይሄ ስልካችን ላይ ያለ ጋለሪ ይሄ በዚህ መመለስ እንችላለን። አሳያችኋለሁ። ሙሉን ቪዲዮን ተከታተሉ እስከመጨረሻው ድረስ። ከዛ ጋላሪ ከሄድን በኋላ ጋላሪ እዚች ጋር ሶስት ነጠብጣቡ ላይ እንሄዳለን። ሶስት ነጠብጣቡን ተነካችሁ በኋላ ከዛ ሴቲንግ የሚለውን ትነካላችሁ። ሴቲንግ የሚለውን ከነካችሁ በኋላ ይሄን ማሳያችሁ እንግዲህ ጋለሪ ላይ ፎቶዎች እና ቪዲዮዎችን የምናገኘው ምንድነው? ለምሳሌ እስከ 30 ቀን ካለፈ መመለስ አንችልም ማለት ነው። ከ30 ቀን በኋላ ካለሳ ከ30 ቀን በኋላ ወደ ኋላ በታይ ከሆነ መመለስ ትችላላችሁ ፋይላችሁን። ይሄ እንደምታዩት ሪሳይቭ ቢን የሚለውን ይሄንን ማብራት ይኖርባችኋል። አጋጣሚ ያልጠበቃችሁ ፋይል አንዳንድ ጊዜ ሊጠፋባችሁ ይችላል። በዚህ ምክንያቱም አይታወቅም። ስልክ በምጎረጉሩ ሰዓት ተስቷችሁ የምትፈልጉት ፋይል ሊጠፋባችሁ ይችላል። እና ይሄንን ለቅድመ ጥንቃቄ እንደምታዩት ኪፕ ዲሌት ፎቶ እንደ ቪዲዮ ፎር 30 ዴይስ የሚለውን ይሄን ኦን ታደረጋችሁት አጋጣሚ ፎቶ ቢጠፋባችሁ እንኳ ከዚህ መጠቀም ትችላላችሁ። ይሄንን ኦን አደረጋችሁት ማለት ከዛ ይሄን ኦን ካደረጋችሁ በኋላ ስትመለሱ ይሄን ነክታችሁ ሪሳይክል ቢን የሚለው ላይ ታገኙታላችሁ እዚህ ላይ ማለት ነው። ይሄን ስነኩት እኔ ስላጠፋሁት ነው እንጂ እዚህ ላይ ማግኘት ትችላላችሁ ማለት ነው። ከዛ ሶስተኛ የምናገኝበት ሲስተም ምንድነው? ዲስክ ዲጄር የሚለውን አፕ ከፕሌይ ስቶር ላይ ታወርዱታላችሁ። ይሄን አፕ እንዴት እንደምታወርዱት አሳያችኋለሁ። እዚህ ጋር ፕሌይ ስቶር ትገቡና ከዛ ፕሌይ ስቶር ከገባችሁ በኋላ እዚህ ጋር ትመጡና ዲስክ ዲጄር ብላችሁ ትጽፋላችሁ። ዲስክ ዲጀር የሚለው እንደምታዩት እዚህ ጋር ይሄን ይመስላል ማለት ነው። ከዛ ይሄንን ትነኩታላችሁ። ከዛ ይሄንን ዲስክ ዲጀር ፎቶ ኦር ፋይል ሪከቨር መመለሻ ፋይልን ወይንም ፎቶን መመለሻ ነው ማለት ነው። ይሄ አፕሊኬሽን ከዛ እኔ አውርጄ ስለምጠቀመው እናንተ ታወርዱታላችሁ ከፕሌይ ስቶር ኦፕን ትሉታላችሁ። ኦፕን ስትሉት እኔ ስለተጠቀምኩት እንደምታዩት ቪዲዮዎችን ሪከቨር አድርጎ መልሷቸዋል ማለት ነው። የጠፉብኝ እንደዚህ አድርጋችሁ መመለስ ትችላላችሁ። ይህ አፕሊኬሽን አሪፍ አፕሊኬሽን ነው፣ ይጠቅማችኋል። አውርዱት። 4 ምናምን ሜጋባይት ነው የያዘው። ከዛ ሶስተኛ የሚቀረን ምንድነው? ሶስተኛው ጎግል ፎቶ ጎግል ፎቶ ይቀረናል። ጎግል ፎቶን መጠቀም ይኖርባችኋል። ይሄንንም ከፕሌይ ስቶር ማውረድ ይኖርባችኋል ማለት ነው። ፕሌይ ስቶር ላይ ሄደን ለምሳሌ ፕሌይ ስቶር ላይ ትሄዱና እዚህ ጋ ከዛ ጎግል ፎቶ ብላችሁ
ሰርች ታደርጋላችሁ። እንደምታዩት እዚህ ጋር መጥቶልኛል። እኔም ይሄንንም ስለምጠቀመው ጉግል ፎቶ የሚለውን ትነኩታላችሁ። እንደምታዩት ብዙ ሳይዝ የለውም። ይሄ እንግዲህ 51 ሚሊየን ቪው ያለው ነው። ይሄ አፕ በጣም ብዙ ሰው የሚጠቀመው ነው። 10 ቢሊየን ዳውንሎድ ያደረገው 10 ቢሊየን ሰው ዳውንሎድ አድርጎ የሚጠቀመው አፕሊኬሽን ነው። ይሄ አፕሊኬሽን በጣም ታዋቂ ነው። ይሄንን አውርዳችሁ ተጠቀሙት። ከዛ ጉግል ፎቶ እንግዲህ ምንድነው ፎቶአችሁ ማንኛውም ነገር እንዳይጠፋባችሁ ይሄን አፕሊኬሽን ጭናችሁ በዚህ መያዝ ትችላላችሁ። ለምሳሌ አሳያችኋለሁ። እዚህ ኦፕን እንለዋለን። ኦፕን ካደረጋችሁት በኋላ ምንድነው የምታደርጉት? ኢሜል ይጠይቃችኋል ማለት ነው። ቀጥታ ኢሜል ስለሚጠይቃችሁ በኢሜል ሳይን አፕ ፓስዋርድ አይጠይቃችሁም፣ ምንም አይጠይቃችሁም። በኢሜል ሳይን አፕ ታደርጉታላችሁ እና ችግር የለውም። በኢሜል ሳይን አፕ ካደረጋችሁ በኋላ ቀጥታ ማድረግ ያለባችሁ በኢሜል ከተመዘገባችሁ በኋላ ምንድነው ቀጥታ ወደዚህ ይወስዳችኋል። እንደምታዩት እዚህ ጋር ከዛ ለምሳሌ ፎቶ እንደፈለጋችሁ ፎቶአችሁን ቪዲዮ ሪከቨር ማድረግ ትችላላችሁ ማለት ነው። ቀጥታ አሁን ሪከቨር ለማድረግ የምትፈልጉትን ለምሳሌ እንደዚህ እዛንኛው አፕ ወስዶኝ ነው። እንደምታዩት እነዚህን እንደዚህ ቀጥታ ለምሳሌ እነዚህን ሪከቨር ለማድረግ እንደምታዩት እዚህ ጋር 3 ነጠብጣብ አለ። መጀመሪያ ሴቲንጎቹን እንይ። ሴቲንጎቹ ማስተካከል ይኖርባችኋል። እዚህ ጋር ለምሳሌ ስታክ ሲሚላር ፎቶዎችን እንዲያደርግላችሁ ፎቶዎቹን እንዲያደርግላችሁ ከሆነ እንደዚህ ታደርጉታላችሁ ማለት ነው። እዚህ ጋር ደግሞ ቀን ስኬዱል ታስይዛላችሁ። ለምሳሌ የአንድ ቀን ነው ወይንስ እስከ ወር ድረስ ነው የሚል እዚህ ጋር አለ። ይሄንን እስከ ወር ድረስ ያህል ብላችሁ እንደቀደሙ እንደዛ እንደ አፕሊኬሽኑ እንደዚህ አድርጋችሁ ታስተካክሉታላችሁ ማለት ነው። ከዛ እንደዚህ አድርገን ካስተካከልን በኋላ ምንድነው እንደምታዩት ይህ አፕሊኬሽን ይጠቅማችኋል። አሪፍ አፕሊኬሽን ነው። እንደዚህ አድርጋችሁ በዚህ በጉግል ፎቶአችሁን ሪከቨር ማድረግ ትችላላችሁ። የዛሬው የጠፋ ፋይል መመለሻ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አዲስ ነገር ማደርሳችሁ ይሆናል። ይመቻችሁ። ፒስ